ኦርቶዶክስ በጣም ታላቅ እምነት ነው። እስልምናም ትልቅ ነው። እንመራመር ካላችሁ ግን በጣም ከባድ ነው። 94 ሺህ ጀነቱ ሲጠብቀኛል ብለህ ወሸላነ ወጥረ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። ሙራድ የሚባለው የታይ ሰፈሮች ከበጎቹ አንዱ መካከል ተደብቆ ራሱን ማንነቱን የማያሳይ ነገር ግን ሴትን በመሳደብ እውቀት የሚመስለው ሰውዬ የሚለውን አዳምጠን እንትናችሁን አቲቲዩዳችሁን እናንተ ወስዳችሁ እናንተ በስነ ምግባር ተሞርታችኋል። አሁን እነሱ ደግሞ ውሸታምነታቸው፣ ፖለቲካነታቸው፣ ድራማነታቸው ቀጥለውበታል ማለት ነው። ስለዚህ ለዚህ እንኳን ደስ ያላችሁ፣ በዚሁ ቀጥሉበት የሚል መልእክት ላስተላልፍላችሁ ወዳለሁ። ሙራድ የሚባለው የታይ ሰፈሮች ከበጎቹ አንዱ መካከል ተደብቆ ራሱን ማንነቱን የማያሳይ ነገር ግን ሴትን በመሳደብ እውቀት የሚመስለው ሰውዬ የሚለውን አዳምጠን እንመለስ። እኔ ማታ በሰራሁት ቪዲዮ ደም ግፊቱ ከፍ ብሎ አድሯል መሰለኝ። በዚህ መልኩ ደግሞ ውሸት ጀምሯል። አዳምጠን ተመልሰን እንምጣ። ሰላም አለይኩም። የዚች ልጅ ውርደትና የዚች ልጅ ምን ያህል ውሸታም መሆኗን ኢንሻአላህ በመረጃ ላሳያችሁ። በትዕግስት ተከታተሉ። እነዚህ ሁለት ቪዲዮዎች የራሷን ይዋት። ከምሽቱ 3 ሰዓት ላይ ቀጠሮ አስይዞ የነበረው ወሃብያ ወንድማችን መስዑድ ቤት እመጣለሁ፣ እኔ በቃለሁ፣ እኔ ወያያለሁ ሲል የነበረው ሰውዬ ይሄው እስካሁን ድረስ 4 ሰዓት ሆኗል። ሲጠበቅ አልመጣም። ምን ሆነህ ነው ብለው በኢሞ ሲጠይቁት ስልኬ ቻርጅ ዘግቶብኝ ነው። ቀጠሮ እንዳለው እያወቀ ቻርጅ ስልኩን ለምንድን ነው ያላደረገው? ልብ በሉ እሺ፣ በደንብ ልብ በሉ። ጥሪው ግን ማን ጋር ነበር? መጀመሪያ ጥሪውን ያቀረበው ሰው ግን ማን ነው? ራሷ ትመስክረኛ አይደለም። እንደዚህ አይነት ቁማር አይሰራም። ተቀብለሃል ጥሪውን፣ ከዛም በኋላ በውስጥ መስመር ታናግራለህ። አንተ ቪዲዮ ስትሰራ መርከዘቱ መሻሪዕን ወንድማችንን ኡስታዝ ሰዒድን ሜሽን ማድረግ አለብህ። ዝም ብለህ አይደለም እኮ ቪዲዮ የሚሰራው። አንተ አሁን ተቀብለሃል ውይይቱን አይደለ? ሜሽን አድርገው። ከዛም በኋላ እስኪ እንደማይመጣ እዚህ ጋር እየመጣችሁ ቪዲዮ እንግዲህ የበጎቹ ንግግር እንዳዳመጣችሁት ነው። በመጀመሪያ ደረጃ እኛ ጥሪ ያደረግነው ለሁሱ ነበረ። እንግዲህ እንደነሱ አባባል ማለት ነው። ለሁሱ ጥረት ስናደርግ እኛ አለን፣ እኔ ወያያለሁ ካንተ ጋር እኔ አለሁኝ፣ እኔ በቃለሁ ብሎ ከአንድም ሁለት ሰዎች መጡ። ከዛም በኋላ ወንድማችን መስዑድ እኔ ጋራ ተወያዩ፣ ኑ ከኔ ጋራ ተወያዩ ብሎ ይሄው በዚህ መልኩ ቪዲዮ ሰርቶ ሜሽን አድርጎታል። ይሄን ልጅ ይሄ ነበረ መርከዘቱን መሻሪዕን ሜሽን አድርገው ብዬ የሰራሁለት ማለት ነው። ነገር ግን መስዑድ እኔ አለሁኝ፣ እኔ በቃለሁ ላንተ፣ እዛ ድረስ እንኳን ኡስታዝ ሰዒድ ጋር መሄድ አይገባህም ብሎ ቪዲዮ ሰርቶ የሱንም ቪዲዮ ተመልክቶ ገብቶ አይቶታል። ስለዚህ ጥፋቱ ምኑ ጋር ነው? ማንም ይጥራ ማንም ውይይቱን ነው የምንፈልገው አይደለ ብላችሁ ሁሱ የቀረውና እናንተ የመጣችሁት። ስለዚህ ማንም መጣ ማንም እዚህ ጋር ውይይት ተጠርታችሁ እሺ ብላችሁ እስካላችሁ ድረስ እኔም በመጣ ማስተናገድ አለብህ። እከሌ መጣ እከሌ ያልመጣ አይደለም። እኔ ውይይቱን እወክላለሁ ብዬ ከመጣው እኔም እበቃለሁ። ገባህ አይደለ? ሁሱ ሳይመጣ ቀርቶ አይደለ እናንተ የመጣችሁት። ስለዚህ ኡስታዝ ሰዒድ ቀርቶ ኡስታዝ መስዑድ ቢመጣ ምንድነው ጥፋቱ? ተጠርቷል፣ ጥሪ ተደርጎለታል፣ ቪዲዮ ተሰርቶበታል፣ ሜሽን ተደርጓል አይደለ እንዴ? ወዴት ነው? አንተ ተደብቀ ሴትን ስለሰደብክ አንተ ያኔ ምንድነው የሚባለው? በቃ ለአንተ ይሄ ትልቅ ነገር ነው። አንተ ለምን አትመጣም? አንተ ሙራድ ተብዬ ወንድ ከሆንክ ለምን አትመጣም? ለምንድን ነው እነሱን የምታጋፍጠው? ሁሱ ሲጠራ ሌላኛው ይመጣል፣ ሌላኛው ሲጠራ ሌላኛው ይመጣል። ራሳችሁ እያጭበረበራችሁ ነገሮችን ለማበላሸት እየሮጣችሁ በኋላ ደግሞ እኛ ላይ አትለጠፉ። አንተ ጠርጠርተህ ወንድምህ ቢመጣ እኛ ችግር የለብንም። ዋናው ውይይቱ ነው መካሄዱ ነው የምንፈልገው። ሁሱን ጠራን፣ እናንተ መጣችሁ፣ ተቀበልናቸው፣ አከተመ። ስለዚህ ኡስታዝ ሰዒድ ጉዳይ ኖሮበት መስዑድ ቢመጣ ምንድነው ጥፋቱ? ምንድነው ችግራችሁ? ከውይይቱ ነው ወይስ ከሰውየው ነው ችግራችሁ? የራሳችሁን ችግር በእኛ ላይ ለመለጠፍ አትሮጡ። ደም ግፊታችሁ ከፍ እንዳለ እናውቃለን። ገና ከዚህ በላይ ይፈላል። ገባ አይደለ? ማንም ሁን ማን ጥሪውን ተቀብሎ እስከመጣ ድረስ እኛ ስለ ውይይቱ እንጂ ስለ ሰዎቹ አይደለም የምንፈልጋችሁ። ብንፈልጋችሁማ ሁሱ ካልሆነ ውይይቱ አይካሄዱም ብለን እንል ነበር። ነገር ግን አላልንም። ማንም መጣ ማንም እንቀበላለን፣ ዛሬም ነገም ማለት ነው። እንግዲህ ቻሉት። ዘላለማችሁን እናንተ መፈርጠጥ ስራችሁ ነው። በዚህ የተካናችሁ ናችሁ። አንድም ቀን መታችሁ አታውቁ። ኦርቶዶክስ በጣም ታላቅ እምነት ነው። እስልምናም ትልቅ ነው። እንመራመር ካላችሁ ግን በጣም ከባድ ነው። 94 ሺህ ጀነቱ ሲጠብቀኛል ብለህ ወሸላነ ወጥረ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። እንከባበር ነው። እንግባበት ካል መሐመድ ራሱ እንዳልተነሳ እነግርሃለሁ። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። እኔ በጊዜ ነው ተሸብለል። የሚያዋጣኝን አውቀዋለሁ።
መሐመድና ኢየሱስን ብንፈልጋቸው ኢየሱስ ቁጭ መሐመድ እስካሁን መካ መዲና ላይ ቁጭ ብሏል አልተነሳም ሰው ነው ማለት ነው ኢየሱስ ደግሞ አምላክ ነው ፍጹም ሰው ፍጹም አምላክ ይለው አትሸወዱ በጊዜ ተሸብረን እስላም ወደ ክርስትና ይሄ ምክሬ ነው ለማብት ነው እዚያው መቸከል አያገባኝም ግን እንደው ትንሽ በዚያ ላይ ሀገር ስንጠየቅ ምን አስተምራቸዋል ስንባል በዚህ ሚዲያ ላይ ይሄን ያህል ሞገስ ሰጣቸው ክብር ሰጣቸው ሚሊዮን ሰው ተከተላቸው ምን አስተምራል በባላውን የመርስ የለኝ አይ ለእስላሞች እንዲህ ተናግሬ ነበር ስምን መስክሬያለሁ ኢየሱስ አልፋና ኦሜጋ የነበረ ያለና የሚኖር እግዚአብሔር ኃያል ነው ፍጹም ሰው ፍጹም አምላክ በመሆኑ የሰው ስጋ ቢነሳ የማርያምን አካል ቢነሳ ፍጹም አምላክ በመሆኑ ደግሞ በአምላክነቱ ተነስቷል በሰውነቱ ሞቷል በአምላክነቱ ተነስቷል ከሱ በቀር ማንም የሚገባ ምንም ነገር የለም ብዬ መሰክራለሁ ይሄው አስረግጬ የኢትዮጵያ እስላም እየነገርኩ ነው ያለ መስላም ኤአይ ከፈለክ ትራንስሌት አድርግላችሁ ኢየሱስ ያድናል እያልኩ በኋላ መጠየቅ አልፈልግም በብዙ ነገር እንጠየቃለን ወጣት አድርጌ ፈጥሬ ሚስት አግብተህ ልጆች አፍርተህ ምድርን እንደ ምድር አሸዋ ሙላት ብሎ እንደ ሰማይ ከዋክብት ሙላት ብሎ ወሸላን ዝም ብለህ ገለህ ገዳም ከተቀመጥክ እሱም ችግር ትጠየቅበታለህ እያንዳንዱ ምድርን ሙላት ያለኮ ተዋለር ሰርተህ ጥረግረህ ብላ ማለት አትስረቅ የሰው ሰው የዓለም ገዢ ነው የባህሩ የሚታይ የማይንቀሳቀሰው በሙሉ ተሰጥቶታል እኛንን ችግር የባህር አሳዎች ሁሉ ተሰጥተው ሰውን የሚያክል ባለ መሬት ላይ የባለ ግርማ ሞገስ ፍጡር የለም አህዮች የሱ ናቸው ከብቶች የሱ ናቸው አሳነባሪው የሱ ነው አውሮፕላኑ የሱ ነው ኤሌክትሪክ መኪናው የሱ ነው ጠመንጃው የሱ ነው ኒኩሌሩ የሱ ነው ኬሚካሉ የሱ ነው ውሃው የሱ ነው አየሩ አትክልቱ የሱ ነው ለምን ካልከኝ ሰው የእግዚአብሔር ሃይ ኮፒ ነው ዘፍጥረት ላይ እንደተነገረው ሰውን በአምሳላችን እንፍጠር አሉ ይላል ሶስት አካል እንዳለ ሶስት አካል ሲባል ሶስት ሰው እንዳይመስል እኔ ማለት አንደኛው አካል ሁለትም ሶስትም ምን ይወስዳል ለዚያ ነው ሰውን መስሎ አምላክ ሰው በራሱ አምሳያ ሰው ፈጠረ ይላል ምን ማለት ነው ሶስት ሰው ነው ማለት አይደል አንድ ነው በአንድ ሰው ውስጥ ምን ነገር ታያላችሁ አብ የሚባለው መላው የክርስትና እምነት ተከታዮች ይሄን ሪከርድ አድርጉልኝ ሁላችሁም ይሄንን አሁን ከዚህ በኋላ የምናገረው ሪከርድ አድርጉልኝ መላው የክርስትና እምነት ተከታዮች እንዲሁም ንጽጽር ላይ ያላችሁ የክርስትና መምህራኖች ወይም ደግሞ አፖሎጂስቶች ማለት ነው እናንተ 2018 ተሳክቶላችኋል ሙሉ ለሙሉ የሙስሊም ሙሉ ለሙሉ ማለት ነው 100% የሙስሊሞችን ስለ በፊት የነበረው እንትናችሁን አቲቲዩዳችሁን እናንተ ወስዳችሁ እናንተ በስነ ምግባር ተሞርታችኋል አሁን እነሱ ደግሞ ውሸታምነታቸው ፖለቲካነታቸው ድራማነታቸው ቀጥለውበታል ማለት ነው ስለዚህ ለዚህ እንኳን ደስ ያላችሁ በዚሁ ቀጥሉበት የሚል መልእክት ላስተላልፍላችሁ ወዳለሁ እናንተ የነሱ ስፍራ ወስዳችኋል ሙሉ ለሙሉ ማለት የዛሬ 2 ዓመት የነበረው የንጽጽር ሲስተማቲክ ሰዎች ህዝቦች ሁሉ ይወዳቸው ነበረ በስነ ምግባር በአቲቲዩዳቸው ምናምን ያ አሁን ላይ የለም እና ይሄንን ስትራቴጂ ቀርጻችሁ እንደዚህ ፋውል በፋውል ያደረጋችኋቸው ይሄ በጣም ስማርት ናችሁ በቃ እናንተ ማለት የክርስቲያን የንጽጽር የውይይት አፖሎጂስቶች ማለት ተሳክቶላችኋል 100% ተሳክቶላችኋል አስወርቱ ጋር ተሳክቶላችኋል በቃ እናንተ ማለት ነው ወስዳችሁታል የነሱ ሚና ሙሉ ለሙሉ ሚናቸውን ወስዳችሁ እናንተ በስነ ምግባር ተሞልታችሁ ነው እየታያችሁ ያላችሁ በአሁኑ ሰዓት ልብ ብላችሁ አይታችሁት ከሆነ እፎይ ራሱ ማለት ነው የበፊት የምታውቁት አይደለም በስነ ምግባር ተሞልቶ ምን እያላችሁ ነው ይሄ አይታችሁት ከሆነ ይሄንን 3 ወር 4 ወር ምን እያላችሁ ነው አይታችሁት ከሆነ ማለት ነው እኛ ፖለቲካ ድራማ አንፈልግም እኛ ክርስቲያን ነን እያለ አባቴ ማስተማር ላይ ብቻ አይደለም ልጁ ያለው አሁን ላይ ማነቃቃት ላይ ነው ያለው ወጣቱ ኦዲየንሱ ክርስቲያኖችን እንዲሁም ክርስቲያን ያልሆኑ ሰዎችን በስና በስነ ምግባር ማነቃቃት ላይ ነው ያሉት ባይዘው ማለት ነው ስለዚህ ክርስቲያኖች የሙስሊሞችን ያንን መልካም የነበረውን አቲቲዩዳቸውን 100% ወስደውባቸዋል አሁን ላይ ስለዚህ እንኳን ደስ ያላችሁ 2018 ተሳክቶላችኋል በዚሁ ቀጥሉበት
በዚሁ ቀጥሉበት። ባይዘው ማለት ነው ሳትንገዳገዱ ሳትሸነፉ። እውነቴን ነው። እውነትን የያዘ መቼም ቢሆን አይወድቅም። እውነትን የያዘ ማለት ነው እውነትን የያዘ ልቡ ንጹህ የሆነ ሰው መቼም ቢሆን አይወድቅም። ፈጣሪ ያግዘዋል። ፈጣሪ ያግዘዋል፣ ከጎኑ ይሆናል ኤኒ ታይም ማለት ነው። ስለዚህ ለክርስቲያን የንጽጽር ወንድም እህቶች እንኳን ደስ ያላችሁ 2018 ተሳክቶላችኋል የሚል መልእክት ላስተላልፍላችሁ እወዳለሁ። በዚህ አጋጣሚ ሙስሊሞች በዚህ ከቀጠላችሁ አንደኛ እውቀት በጣም ሉዝ እያደረጋችሁ ነው። የፖለቲካውንም በጣም እያበረታታችሁት ነው፣ ግን እየተሳካላችሁ አይደለም በፍጹም ማለት ነው። እየሄዳችሁበት ያለው መንገድ ትክክል አይደለም፣ በጣም ትክክል አይደለም። ገብታችኋል አይደለም? የወደቀ ፕሮባቢሊቲ ላይ ነው አሁን ያላችሁት፣ የወደቀ ማለት ነው። እንዴ ሳላውቁት ነው ጋኔንም ዳኛ ይሆንልና እንወያያለን ይላል። ምንድን ነው አንተ ጋኔን ዳኛ ሆኖ የምትወያየው? ለዲን አልኢስላም ነው የቆምከው ወይስ ለህዝብ ፖለቲካ ነው የቆምከው? እንዴ አባቴ ዲን አልኢስላም እኮ ነው፣ ቀልድ አይደለም እንዴ። ምን ሆነ ነው? ተረጋጉ እንጂ ካም ዳውን። እንዴ ጋኔን ወንድማችን ነው ተባለ እንጂ ጋኔን ያፋልጠን ያቋርጠናል እንዴ? ቁርአን አላለም። ስለዚህ ተረጋጉ እንዴ። መልክ ስትሰሩ እኮ እናንተ አሁን ያ የካፊሩ ነገር የሚያሳስበን ማንዲ ካፊር ነው፣ ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራል የሚለው ሙስሊምና እሱ ደጋፊዎች ወቡድንተኝነት ነው የሚያሳስበን። أما هذا الكافر لا يهمنا شأنه ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሹፍ አይሆንም፣ በአላህ ማሹፍ አይሆንም። በአላህ ያሹፍ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ማነው ሞክሽት አገኝለታለሁ እኛ እናገኝ አለው ጭንቅላት አለው የሚሉ ተገኙለት ማለት ነው። ለአላህ ተመሳሳይ ከዚህ ትንሽ ለውጥ ያላት አንድ ዝንዲቅ የተናገራታለች። ለአላህ አፍንጫ አለው ብለዋል፣ ግን ይሄኛው ሊኖረውም ላይኖረውም ይችላል ከሚለው ጋራ የዚሁ ያንሳል። ጭንቅላት አፍንጫ አለው፣ ለሱ ሁለት ቀዳዳ አፍንጫ ያለው እንዳለው ለአላህ አለዋል። በቁርአን አለኝ ብለዋል፣ በሱና መጥቷል። ሰልፊያ ነኝ ይላል፣ ጺሙን አብቅሏል። በጽማ ሹፍ አይደለም ሱና ነው፣ ነብዩ ሱና ነው፣ ትእዛዝም አለበት። ወፍሩ ሊሃ እና ሰለፊያ ነኝ ይላል። ምን ሰለፊያ ሆነው የዚህ አምሳያ ዝንዲቅ ነገር ያለ ቦታ ማድረግ ነው። ይሄ ሰው ዙልም አልሰራም እንዴ? ለአላህ ጭንቅላት ሊኖረው ሆድ ሊኖረው ዘከር ሊኖረው ላይኖረው ይችላል። ወላ ተርከኑ ኢለ الذين ظلموا فتمسكم النار። እነዛ ግፈኞች ጋር አትዘናበሉ፣ እሳት ታቃጥራችኋለች፣ ትይዛችኋለች። በእነሱ ብቻ አይቆም፣ በተመሳሳይ إلى سماء الدنيا إلى آخره يميله. نؤمن به ونكل معناه إلى الله. نؤمن به كالله نبي يتناقروتنا وحينا نبي قال إن هو إلا وحي يوحى ونكل معناه إلى الله. معناه لا الله الناس تقوال معناه قد تتكانوا ما الله ከላይ ወደ ታች ይወርዳል፣ እንደገና ወደ ቦታው ይወጣል። ይሄ ፍጡሮች ባህሪ ነው። እስልምና ጋር በጣም በሚያስቅ ሁኔታ መስለም ፈልጋለሁ ተባለ። 30 ሰከንድ በቃ የሆነ ነገር ያወራል፣ በቃ ሰልማት ይባላል። ምንም ሌላ አያስፈልግም። ምንም ነገር ከዋሻው ቪዲዮ አደባባይ እየተቀመጠ የወዲ ማኛ አለ። ሄድኩኝ የሆነ መስጊድ ዱቅ አልኩ፣ ዱቅ በላሉ፣ ዱቅ አልኩ፣ አሻሉ እስካቦኛ አላ ባሪያ በዚህ ወጥቶ በዚህ ገብቶ ተባለ። አላሁ አክበር አለ። እኔ ብቻ ሳልሆን ምንም ትምህርት የለው
እስልምና ምንም ትምህርት የለው። እንትናም ጋር ትሄዳለህ። እህታችን ፍሬን አይታችኋል። ፍሬ ሄደች ጨብሳ ነበረ ሰልም ያለው አለች ስትሰዳደብ ማለት ነው። ከዛ አሻዱ አላ እራ ወደ ተባለ ሰለመች፣ አለቀ። ቅዳሜ መጣች። ምን ሆኜ ነው ሂጃብ አድርጌያለሁ አለች። ነገሯት። ሰልመሻል እኮ ኧረ እኔ ሰክሬ ነበር አለቻቸው። አየህ እንደዛ አይደለም። ለዚህ ነው ብዙ ምንም ልትግባባ ማትችለው። ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ፣ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ፣ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ፣ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው አላየም። ኢየሱስ በነበረበት ሲጀመር አይደለም ሙሐመድ አብደላ አቡ ጣሊብ ሂሻም ቁረሽ የሚባል ዘር እንኳን አልነበረም። አያችሁ። ነገር ግን ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ቢባል መረጃው ላማለኝ በሰማይ ማለት ነው። ወይ ደግሞ ትልቅ የተረት ማለት ነው። ተረት ለምሳሌ አባቴ እንላለን እኛ ልጆኜ ሳላቅሰው ይኸውልህ ታምራት ናይልና ውሻ መጥቶ ቤት ገባ። ከዛ ውሻና ከአንበሳ ጋር መጮህ ጀመሩ። አንበሳ ዳቦ አመጣ፣ ዳቦውን አበላ። አንበሳ ዳቦ ካበላ በኋላ ሊጥ ምናምን አዘጋጅቶ አንበሳ ዳቦን ጋገረ ምናምን እያለ አባቴ የሚያወሩ ተረት አለ። አንበሳ ዳቦ አይጋግርም አይደል? ልክ እንደዛ ነው። ሙሐመድም ያላየውን ያልሰማውን ያልነበሩ አካል መጥቶ ኢየሱስ አልሞተም አልተገደለም የሚባል የሙሐመድ አስተምሮ 1 ሲደመር 1 ዜሮ እንደሚባል ወይም ከምን ወሩ ፍጹም ከእውነት የራቀን አሁንም ይደግማቸዋል። ኢየሱስ አምላክ ስለመሆኑ ወይም አዳኝ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ይላል ሕፃን ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ገና ኢሳይያስ ነው የሚያወሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ 7 ቁጥር ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምን ተባለ? ኢየሱስ ምን ተባለ? አያችሁ ክርስቶስ እንደሚመጣ ስሙም አማኑኤል እንደሚባል ነገር። ሉቃስ ወንጌል ምዕራፍ 1 ላይ ደግሞ ይሄ ቃል በቃል ልጅም ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ከዛስ አማኑኤል ማለትም ትርጓሜም እግዚአብሔር ከኛ ጋር ማለት። ለምሳሌ በዚህ ግሩፕ ላይ ሊዮኔል ሜሲ ከኛ ጋር ነው። ሊዮኔል ሜሲ ከኛ ጋር ማለት በኢትዮጵያ አንድ ነገር ልንገራችሁ። አያችሁ ኢየሱስ ገና ሳይወለድ በፊት አምላክ ተብሏል። ሳይወለድ በፊት ፈጣሪ ተብሏል። ለምን? እርሱ ዓለማትን የፈጠረ። ለምሳሌ ትራምፕ ከአሜሪካ ወደ ኢትዮጵያ መጣው። ትራምፕ ኢትዮጵያ ተፈጠሩ ማለት ነው አይደለም። ትራምፕ አሜሪካ የነበሩ ሰው ናቸው፣ ወደ ኢትዮጵያ መጡ ለእንግዲና። ኢየሱስ ሰማይ ላይ የነበረ ነው። ከዛ ወደ ምድር መጣው ደግሞ በስጋ ማንነቱ። ለምን? አምላክ ስጋ ሆነ ማለት ነው። አምላክ ስጋ ለብሶ ወደ ምድር መጣ። መጽሐፍ ሲናገር ይላል። ይሄ ደግሞ ከራሴ አይደለም ማወራው የእግዚአብሔር ቃል ሲናገር ቆላስይስ መልእክት ምዕራፍ 2 ቁጥር 9 ይላል። ቆላስይስ መልእክት ምዕራፍ 2 9 ይላል። አያችሁ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በስጋ አምላክ መለኮት በስጋ ተገልጦ ይኖራል። ወንድሜ አንድ ነገር